Alright, hello everybody, welcome back to my channel. እንደምን አላችሁ? It's about top 5 ምርጥ የእንግሊዘኛ መጽሐፎች ናቸው። እነዚህ ምርጥ 5 የእንግሊዘኛ መጽሐፎች የእናንተን ቋንቋ የሚያዳብሩ ለቋንቋችሁ የሚያግዙ ስለሆኑ እስከ መጨረሻው ቪዲዮ አይታችሁ እነማን እንደሆኑ እንድታውቁና ማድረግ ያለባችሁ ምንድነው የሚለው ከዚህ ቪዲዮ የምታውቁ ይሆናል ማለት ነው። የመጀመሪያው መጽሐፋችን ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ። አሁን ነው let's go. First based in book for learning English is Charlotte's Web, right? When E.B. White ይባላል ማለት ነው, right? E.B. White, Charlotte's Web. እንግዲህ the story is all about a pig named Wilbur, right? And also a clever spider named Charlotte's, full of a kind message and also simple sentence and animals characters, right? It's a kind of like that ማለት ነው. ቻርሎትስ ዌብ የሚባለው ይህ መጽሐፍ እንግዲህ በኤቢዋይ ቻርሎትስ ዌብ ወይም ኢቢ ዋይት ይባላል ማለት ነው። እንግዲህ ይዘቱ ወይም የዚህ መጽሐፍ ይዘት ዊልበር ስለተባለው አሳማና ሻርሎት ስለተባለች ብልኋ ሸረሪት የሚያወራ ታሪክ ነው ማለት ነው። ስለዚህ በዚህ መጽሐፍ ውስጥ ደግነትን የያዘ መልእክቶች የተሞሉት ነው ማለት ነው። እንዲሁም ቀላል አረፍተ ነገሮችን የሚጠቀም በመሆኑ ለአንደርስታንድ ለማድረግ ኢዚ እና ቀላል ነው ማለት ነው ለጀማሪ ስፔሻሊ። ለዚህ የእንስሳት ገጸ ባህሪያት የተሞላ ካራክተሮች ይኖራሉ ማለት ነው በዚህ መጽሐፍ ውስጥ። ይዘቱ ይህንን ይመስላል ማለት ነው። I suggest you to read that ማለት ነው። The second book is The Old Man and the Sea. This is Ernest Hemingway, right? And the story is all about it's an old fisherman's struggle to catch a giant fish. Short, powerful books with simple, direct English, great for learning storytelling, especially. So Ernest የተጻፈ ሲሆን ይህ መጽሐፍ እንግዲህ የሚያወራው አንድ አዛውንት አሳ አጥማጅ እንደ አንድ ግዙፍ አሳን ለመያዝ ሲታገል የሚያሳይ ታሪክ ነው ማለት ነው። እንዲሁም በጣም አጭርና ኃይለኛ የሆነች መጽሐፍ ነች። በውስጡ ያሉት ቀላልና ቀጥተኛ እንግሊዘኛ የተጻፈ በመሆኑ ታሪኩን ለመረዳት ያን ያህል ብዙ አዳጋች አይሆንም ማለት ነው። ለዚህ እንግሊዘኛንም ለመማር በዚህ ውስጥ በጣም አሪፍና ምርጥ ነው ማለት ነው። እንድታነቡት ሰጀስት አደርጋለሁ። Right. Number 3 is The Alchemist is written by Paulo. And the story is all about Santiago, a young shepherd, and follow his dreams to find treasure. It's full of life lesson and easy to read and English ማለት ነው, right? እንግዲህ ይሄ The Alchemist የሚባለው መጽሐፍ በፓውሎስ የተጻፈ ነው ማለት ነው። የዚህ መጽሐፍ ጭብጥ እንግዲህ ምንድነው? ሳንቲያጎ በተባለ ወጣት እረኛ ሀብት ለማግኘት ሲል ህልሙን የሚከተል አይነት ወጣት ነው ማለት ነው። በዚህ በህይወት ትምህርቶች ውስጥ እንግዲህ የተሞላ ነው። የሱን ውጣ ውረድ የሚያሳይ ነው ማለት ነው። ለዚህ ለማንበብ ቀላል እንግሊዘኛን ስለሚጠቀም very simple ለመረዳት ቀላል በመሆኑ ይህ መጽሐፍ በሶስተኛ ደረጃ ምርጥ ተብሎ ተቀምጧል ማለት ነው። ሶስተኛ ደረጃ ላይ ያስቀመጥኩላችሁ ይህንን መጽሐፍ ነው ማለት ነው። በአራተኛ ደረጃ ላይ እንግዲህ የተቀመጡ ይህ መጽሐፍ Diary of Wimpy Kid ነው እንግዲህ በጄፍ ኪኒ የተጻፈ መጽሐፍ ነው ማለት ነው። ስለዚህ what is all about the story ስንል funny diary entries of middle school kid named Greg and written in a simple and casual English, great for learning slangs as well and humors as well. Alright, Wimpy Kid በሚለው መጽሐፍ ውስጥ እንግዲህ by Jeff Keane የተጻፈ ነው ይህ መጽሐፍ። ይህ ታሪክ እንግዲህ ግሬግ የተባለ የመካከለኛ ደረጃ ትምህርት ቤት ተማሪ አስቂኝ የዕለት ማስታወሻዎችን የሚጽፍበት ነው ማለት ነው። ስለዚህ it's all about that ስለ እሱ ዲያሪ ነው ማለት ነው የሚያወራላችሁ እና በቀላሉ ተራ የእንግሊዘኛ የተጻፉ ሲሆኑ ነገር ግን ብዙ ነገሮችን ትማሩበታላችሁ። ለምሳሌ ስላንጎችን፣ የተለያዩ አራዳ ቋንቋዎችን፣ የተለያዩ ኢንፎርማል የሆኑ አገላለጾችን፣ ቀልዶችን ለመማር በጣም ምርጥ የሆነና ጥሩ መጽሐፍ ነው ማለት ነው። ይህንን መጽሐፍ እንድታዩት እንግዲህ ሰጀስት አደርጋለሁ ማለት ነው። ዊምፒ ኪድ ይባላል። በአራተኛ ደረጃ አስቀምጠነዋል። ለሜቴኪቱ ዘላስቷን የመጨረሻው መጽሐፌ ወይም ሰጀስት ማድረጋቸው አምስተኛው ምርጡ መጽሐፍ ሃሪ ፖተር ዘ ሶርስ ኦፍ ስቶንስ የሚል መጽሐፍ ነው። በጄኪ ሮሊንግ የተጻፈ ምርጥ የሆነ መጽሐፍ ነው ማለት ነው። ይህን መጽሐፍ እንግዲህ አብዛኞቻችሁ ታውቁታላችሁ ብዬ ገምታለሁ። እንግዲህ ይሄ መጽሐፍ ስፔሻሊ ለጀማሪዎች በጣም ወሳኝ ነው። young boy discovers his wizard and goes to a magical school, right? Exciting and full of useful vocabularies,
especially for intermediate learners is and also nice, which is lovely and very good book, right? You must read ማለት ነው. For beginners as well will be good. እንግዲህ መጽሐፍ የሚያትተው ወይም ስቶሪው በአንድ ወጣት ጠንቋይ እንደሆነ ደርሶበት ወደ ምታታዊ ትምህርታዊ ወይም ወደ አስማት ትምህርት ቤት ይሄዳል። ከዛ አስደሳችና ጠቃሚ የሆኑ የቃላትን ስብስቦች የተሞላ ነው። እንዲሁም ስለዛ ሄዶ ስለሚሆነው ስለሚገርሙ ስለሚያደርጋቸው ነገሮች የሚያትት የሚጽፈው ስለዛ ጉዳይ ነው ማለት ነው። እንዲሁም ደግሞ በጣም የሚገርማችሁ አስደሳች ጠቃሚ የሆኑ የቃላት ስብስቦች የተሞላ ነው ማለት ነው። በተለይ መካከለኛ ላይ ደረጃ ላይ ላለ እንግሊዘኛ ተማሪ በጣም ምርጥ የሚመከር አሪፍ የሆነ መጽሐፍ ነው ማለት ነው። እንድታነቡት ከወዲሁ ጋብዛለሁ። ለጀማሪዎችም ቢሆን አሪፍ እንደሚሆን ተስፋ አለኝ። እንድታነቡት ከወዲሁ ሰጀስት አደርጋለሁ ማለት ነው። ይህን መጽሐፍ ስታነቡ እነዚህን እና መሰል ብዙ ነገሮችን ታገኛላችሁ ማለት ነው። ይህንን መጽሐፍ እንድታነቡት ሰጀስት አደርጋለሁ። እንግዲህ ከላይ እስከታች የነገርኳችሁ ምርጥ የተመረጡ 5 ምርጥ መጽሐፍቶችን እንግሊዘኛችሁን የሚያሻሽሉ የሚያዳብሩ እነዚህን ይመስላሉ። ከታች ደግሞ እስቲ ቀጥዬ እነዚህን ስታነቡ ምን አይነት ነገሮች ማድረግ አለባችሁ የሚለውን ደግሞ ላሳያችሁ። ኦልራይት እንግዲህ እዚህ ጋር ስታነቡ እነዚህ መጽሐፎች don't forget to take notes and don't forget to practice and take out some phrases and sentences. እንግዲህ በመታነቡበት ሰዓት if there is a new word also jot down on the paper or you can write down ማለት ነው። አዳዲስና ጠቃሚ ቃላቶች በሚኖሩበት ሰዓት መጻፍ አለባችሁ። እነዛን ቃላቶች፣ አገላለጾች፣ ኤክስፕሬሽኖች የምትማሩበት አንዱ መንገድ ነው ማለት ነው መጽሐፍ፣ ፊልም፣ ሚውዚክ። ለዚህ እንግዲህ በእነዚህ በ3 ፓርት ውስጥ ስለ መጽሐፍ ምርጥ የሆኑ ፊልሞችን፣ ምርጥ የሆኑ ሙዚቃዎችን፣ ምርጥ የሆኑ ደግሞ መጽሐፍቶችን ለእናንተ ለእንግሊዘኛ ተማሪዎች እንግዲህ ነግሬያችኋለሁ። ከዚህ በኋላ እንግዲህ እነዚህን እያነበባችሁ እንግሊዘኛችሁን ማዳበር ይቻላል ማለት ነው። በፊልሞች እያያችሁ ሙዚቃዎችን እያዳመጣችሁ ኢንተርቴን ኢንጆይ እያደረጋችሁ ራሳችሁ መማር እና ቋንቋችሁን አንድ ደረጃ ከፍ ማድረግ ይቻላል ማለት ነው። ከዛም ቀጥሎ እንግዲህ እነዚህን በምታደርጉበት ሰዓት ኖት መያዝ፣ ማስታወሻ መያዝ እንዳትረሱ። አዳዲስ ቃላትን ወይም አገላለጾችን ስታገኙ ጻፏቸው። እዛ ላይ ያያችሁትን ንግግር ፕራክቲስ ማድረግ፣ ጮክ ብላችሁ ማንበብ መለማመድ እንዳለባችሁ ግን መቼም ቢሆን መርሳት የለባችሁም ይላችኋል ዩዱ ላንጉዌጅ ቲዩብ። እስቲ እናንተ ደግሞ አሁን ኮሜንት ላይ which books do you read before, right? Just let me know your idea. የትኛው መጽሐፍ አንብባችኋል? Or do you have any suggestions that your favorite book you must read? ምናልባት እኛ ማንበብ ያለብን ምርጥ የእናንተ መጽሐፍ ምንድን ነው እስቲ የምትሉት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ don't forget to like and subscribe ማድረጋችሁን አትርሱ። በቀጣይ አሪፍና ምርጥ ቪዲዮ ይዤላችሁ ስመጣ እስከዛው ባይ ባይ ቻው። Nothing is impossible, nothing is far, but when you touch it, shine like a star.